የከበረው ሰላምታችን በያላችሁበት ይድረስ። እንደምናላችሁ ተመልካቾቻችን፣ ዘውትር ሰኞ ምሽት እንዲሁም በድጋሚ ማክሰኞ ወደ እናንተ የሚደርሰው የሀዲያ ስፖርት መሰናዶ አሁን ጀምሯል። እንደምናለ ታሪኩ? ሰላም ናሆም። ሰላም ተመልካቾቻችን፣ እንዴት ነህ? አለን እግዚአብሔር ይመስገን። ሳምንቱ እንዴት ነበር? መልካም ነበር። አንተ ጋርስ? እግዚአብሔር ይመስገን መልካም ሳምንት ነበር። ዛሬም በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ርዕሰ ጉዳዮቻችንን በቅድሚያ ለማስተዋወቅ ያክል ሶስተኛው የሀዲያ ዞን ልዩ ልዩ ሻምፒዮና ባለፈው ሳምንት ተጠናቋል። ከዚህ ጉዳይ ጋር በተያያዘ ወደ በኋላ አካባቢ የምናሰናደው መሰናዶ እንዲሁም አንዳንድ ጉዳዮችን የምናነሳ ይሆናል። ከዛ ባለፈ ደግሞ 18ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የተደረጉ ጨዋታዎችን የምንመለከት ይሆናል። በ18ኛ ሳምንት ሀዲያ ሆሳዕና በድሬዳዋ ከተማ 2-0 ተሸንፏል። ከዚህ ጨዋታ ጉዳይ ጋር በተያያዘ በሰፊው የምንለው ጉዳይ ይኖረናል። በዜና ሰዓታችንም ከተመልካቾቻችን ጋር ሀገር አቀፍና ዓለም አቀፍ ስፖርታዊ ጉዳዮችን የምንዳስስ ይሆናል። የአብሮነት ቆይታችሁ የተከበራችሁ ተመልካቾቻችን ከኛ እንዳይለይ የአክብሮት ግብዣችን ነው። ወደ ቀዳሚ ርዕሰ ጉዳያችን እንለፍ። ሶስተኛው የሀዲያ ዞን ልዩ ልዩ ሻምፒዮናና የባህል ስፖርት ውድድር ባለፈው ሳምንት በአብዮ ኤርሳሞ መታሰቢያ ስቴዲየም ፍጻሜውን አድርጓል። በፍጻሜው ዕለት አንሌሞ ከጃጁራ ከተማ ጋር ባደረጉት ጨዋታ አንሌሞ 1-0 በሆነ ውጤት አሸንፎ የዋንጫው ባለቤት ሆኗል። በባህል ስፖርት እንዲሁም ደግሞ በዘመናዊ ስፖርት አሸናፊ የሆኑ ወረዳዎችና ከተማ አስተዳደሮች ሽልማት ተበርክቶላቸዋል። ሶስተኛው የሀዲያ ዞን ልዩ ልዩ ሻምፒዮና የባህል ስፖርቶች ውድድር በአጠቃላይ አሸናፊ የነበረው ሆሳዕና ከተማ አስተዳደር እንደነበረ በዕለቱ በነበረው ሽልማት ወቅት ላይ መስማት ችለናል። በእግር ኳስ ፍጻሜ ጨዋታ ተደርጎ ነበር። በመዝጊያው ዕለት ላይ ያው ቅድም እንደጠቀስከው ጃጁራና አንሌሞ በፍጻሜ ተገናኝተው 1-0 በሆነ ውጤት በአንሌሞ አሸናፊነት እንዲጠናቀቀው ጃጁራ በክረምትም የአውዴ ካፕ ላይ በልዩ ልዩ ሻምፒዮኖች ወቅት ላይ በእግር ኳስ እያሳየ ያለው ውጤት ይታወቃልና ከዛ አንጻር ጠንካራ ተፎካካሪ ሆኖ መጥቷል ተብሎ ተጠብቆ ነበር። የፍጻሜ ጨዋታ ላይ ግን ከዚህ ፊት የምናውቀውን ወይም የአውዴ ካፕ ላይ ሻምፒዮን የነበረውን ጃጁራ ከተማ አልተመለከተም ማለት እችላለሁ። በእኔ እይታ አንሌሞ ጠንካራ ቡድን ሆኖ ነው የመጣው። በዚህ ውድድር ዓመት ጥሩ ልጆች ያየንበት ነበር። በአጠቃላይ 1-0 በሆነ ውጤት አሸንፏል። በውድድሩ ላይ የተወሰነ ማንሳት ያለብን ጉዳዮች አሉ። ስፖርታዊ ጨዋነት በደንብ መነሳት ያለበት ጉዳይ ይመስለኛል። በቲቲሲ ወይም በሆሳዕና መምህራን ትምህርት ኮሌጅ ላይ በተካሄዱ ጨዋታዎች ውድድሩ 2 ቦታ ሲካሄድ እንደነበረ ይታወሳልና በዛ ወቅት ላይ ስፖርታዊ ጨዋነት የተጓደለባቸው ስፖርተኞች ያየንበት ዞኑ ወጣቶችና ስፖርት መምሪያም ለእነዚህ ተጫዋቾች ወይም ደግሞ ስፖርተኞች ቅጣት ማስተላለፉን ጭምር ያየንበት ነበር። 5 ዓመት የተቀጣ ተጫዋች አለ። ለመጣላት ወይም ደግሞ አላስፈላጊ ግብግብ ውስጥ የገባ ተጫዋች 5 ዓመት፣ አሰልጣኝ 3 ዓመት፣ 2 ዓመት የተቀጡ ተጫዋቾች አሉ። ይሄ ስፖርትን ምን ያክል ያቀጨጨዋል የሚለው ስፖርታዊ ጨዋነት ያለ ስፖርት ምንም ስፖርት ያለ ስፖርታዊ ጨዋነት ምንም እንደሆነ ይታወቃልና ስፖርተኞች ህልም ካላቸው አሰልጣኞች መድረስ የሚፈልጉበት ቦታ ካለ በመጀመሪያ ደረጃ ከሙያው አስቀድሞ ስነ ምግባር ይዘው መምጣት እንዳለባቸው ጭምር በደንብ መነሳት ያለበት ነው። ይሄ ነገ ዞኑን ወክለው በክልል ውድድር ላይ ቢሳተፉ ዞኑን ስም ያበላሹበት አሁን ወረዳቸውን ወይም ከተማ አስተዳደራቸውን ስም እንዳጠለሹት ሁሉ ቀጣይ ዞኑ ክልሉን ወክለው መሄድ በሚችሉበት ሰዓት ላይ ይሄን ስፖርታዊ ጨዋነት ይዘው የት ድረስ መጓዝ አለባቸው የሚለው ብዙ ጥያቄ ነው። ዞኑ እንደ መምሪያው ያስተላልፈው ቅጣትም ተገቢ ነው ብዬ አስባለሁ። ምናልባት እገዳው ከፍተኛ ሊሆን እንደሚገባም ጭምር ማንሳት ይቻላል። አሁን ሚዲያ ላይ ማታነሳቸው አይነት እንቅስቃሴዎች ያደረጉ ስፖርተኞች አሉ። አላስፈላጊ ግብግብ የመጣላት አይነት ባህሪ ምናልባት ስፖርት ስሜታዊ የሚያደርግ ስፖርት እንደሆነ ይታወቃል። ግን ያንን መቆጣጠር መቻል ግድ ነው ብዬ አስባለሁ። ውድድሩ ምን ያህል የተሳካ ነው የሚለውን አጠቃላይ ምን ይመስላል የሚለው የተወሰነ እናንሳበትና ወደ ፕሮግራማችን ጋብዛቸው። ውድድር በራሱ ፉክክር አለ። ፉክክር ስሜት ደግሞ ያለመሸነፍ ስሜትን በተጫዋቾች ወይም ደግሞ በስፖርተኛው ላይ እንደሚያሳደር ይታወቃል። ነገር ግን ያንን ኮንትሮል አድርጎ የመውጣት የአንዱ የተጫዋች ኳሊቲ ነው። ሜዳ ላይ ከሚያሳዩት እንቅስቃሴ ባለፈ ስሜትን መግዛት በራሱ ውድድር ላይ ስፖርታዊ ጨዋነት ሽልማት የሚባል አለና ሽልማትም ሁሉ ያለው ነገር እንደሆነ ይታወቃልና ስፖርተኞች ነገ የሚያስቡ ከሆነ ከዲሲፕሊን ጋር በተያያዘ በደንብ አጠንክረው ሊሰሩ ይገባል። ይሄ ማያጠያይቅ ነው። ምክንያቱም አንድ ስፖርተኛ ዛሬ ወረዳውን ወከለ እንጂ ነገ ዞኑን ነው የሚወክለው። ዞኑን ነገ ሊወክል ይችላል። ከነገ ወዲያ እያለ ሲቀጥል ክልሉን፣ ሀገር አቀፍ ከዛም ሲሻገር ደግሞ ክለቦች ላይ ገብቶ የራሱን ስም እያስጠራና እየገነባ ነውና የሚሄደው። ስፖርትና ዲሲፕሊን ምንም ያለያያቸው ነገር የለም። ይሄ ውድድርም ዋናው ዓላማው ምርጥ የሆኑ ለሀዲያ ዞን ተጫዋቾችን ለመመልመል ነው። በቀጣይ ደግሞ እንደ ማዕከላዊ ኢትዮጵያ ክልል ይደረጋል። እዛ ጋርም ስሜታዊነት አያስፈልግም። ያም ውድድር ዓላማው ምንድነው? ምርጥ የሆኑ ስፖርተኞችን ለክልሉ ለመምረጥ ነው። ትስስር ነው ሲጀመርም ማለት ነው። በሀገር አቀፉ ላይ በሚደረጉ ውድድሮች ላይም ልክ እንደዚሁና ስፖርትና ዲሲፕሊን
ዲሲፕሊን ተያይዘው የሚሄዱ ጉዳዮች ናቸው። ከተሳትፎ አንጻርም የተነሱ ክፍተቶች አሉ። በአንዳንድ ስፖርት አይነቶች የተሳታፊ ቁጥሮች ማነሱን ተመላክቷል። ከውድድርና ተሳትፎ ከዞኑ ዳይሬክተር እንዳገኘ ነው በአንዳንድ ስፖርት አይነቶች ወረዳና ከተማ አስተዳደሮች አላኩም። ከዛ ባለፈ ደግሞ ወረዳና ከተማ አስተዳደሮች 5 መዋቅሮች ወደዚህ ውድድር አልመጡም። ይህም ትንሽ ያጠያይቃል። እንደውም የተነሳ ጉዳይ አለ። ብሔራዊ ሊግ የሚያሳትፉ አካባቢዎች ወይም ደግሞ ወረዳዎች ስፖርተኛ ልከው ምንም በስፖርቱ ላይ እየሰሩ ያልሆኑ መዋቅሮች ግን በዚህ በአመት አንዴ የአሁዴ ካፕ ሲጨምር በአመት 2 ለሚዘጋጅ ውድድር ስፖርተኛ ለመላክ ስፖርቱን በደንብ ያቀጭጨዋል። ምንም ጥያቄ የለውም። 20 መዋቅር አለው ሀዲያ ዞን እንደ አጠቃላይ 7 ከተማ አስተዳደርና 13 ወረዳ በዚህ ላይ የተሳተፉት አጠቃላይ በድምር ወደ 15 መዋቅሮች ናቸው። 5ቶቹ የት ነው ያሉት፣ በምን ምክንያት ነው የቀሩት የሚለው ሁሌም ምላሽ የሚሆነው የበጀት ነው። ሌሎቹስ የተለየ በጀት አላቸው የሚል ጥያቄ መቅረብ አለበት ብዬ አስባለሁ። ቅድም ያነሳቸው ብሔራዊ ሊግ የሚያሳትፉ 2 ወረዳዎች አሉ። ከተማ አስተዳደርና ወረዳ ሹኒና ሀዲያ ሌሞ። እነዚህ ቡድኖች በዚህ ውድድር ላይ ቡድኖቻቸውን ልከዋል። ምን ያክል ቡድን ልከዋል፣ ምን ያክል ስፖርት ልከዋል የሚለው ጥያቄ ቀርቶ ግን የሚወክላቸውን አካላት ልከዋልና እንደዚህ አይነት ነገሮች ላይ ትኩረት ማድረግ አስፈላጊ ነው ብዬ አስባለሁና እንደ አጠቃላይ ግን በዞኑ ላይ የባህል ስፖርት የተዳከመ መሆኑን ጭምር ያየንበት ነው። 2 በገና በጣም ሀዲያ ዞን የሚታወቅበት በአገር አቀፍም በክልል ላይም ሲሄድ ሀዲያ ዞን በደንብ የሚታወቅበት ስፖርት የባህል ስፖርቶች ናቸው። በዛ የባህል ስፖርት ላይ ዞኑን የሚወክሉ ስፖርተኞች ለማግኘት በጣም ውስን እንደሆነ 2 ተሳታፊ ወረዳዎች ወይም ከተማ አስተዳደሮች የተገኙበት እንደሆነ ጭምር ያየነው ነው። የባህል ስፖርት ለዘመናዊ ስፖርት መምጣት መነሻ የሆነ ስፖርት ነው። ባህልን ስታስተዋወቅ ሀገርን እያስተዋወቅ ጭምር ነውና ያንን ነገር ያጣንበት ነበር። ምን ነበር አጠቃላይ ውድድሩ ላይ የነበረው የሚለውን ከፕሮግራሙ ተከታትለን እንመለስ። ላይ እንደተናገርነውም ከተሳትፎም ከጸጥታም ከሰላምም አሪፍ የሆኑ መዋቅሮችንም ወጣቶችንም ከመለየት አንፃር ያሰብነውን ግብ የመታ ነው ብለን ነው የምናስበው። በአጠቃላይ የነበረው ቆይታ ስፖርቱ ሊመታ ይችላል ሊያሳካ ይችላል ብለን ያቀድናቸውን ግብ ሙሉ በሙሉ አሳክቷል ብለን በመናስበው መንገድ ተሳክቷል ማለት ነው። በውድድሩ ላይ ደግሞ ፍጹም ሰላማዊ የሆነ ውድድር ነው ያየነው። አብሮነትን ያጠናከረ ሰላምን ያጠናከረ ወንድማማችነትን ያጎለበተ ውድድር ስለሆነ ካቀድነው ግብ አንፃር በጣም ግቡን የመታ ውድድር ነው ብለን ነው የምናስበው። እሱ ብቻ አይደለም፣ የተለየ ክህሎት ያለውን መዋቅር አይተናል። የተለዩ ክህሎት ያላቸውን ተጫዋቾችን አይተናል። ይህንን ነው ከዚህ በፊትም ስንፈልግ የነበር ነው። ምክንያቱም አንድ መዋቅር ወጣቶችን ያሳተፈ ውድድር ካላዘጋጀ ወጣቱ ፖቴንሻል እያለ አቅም እያለ ክህሎት እያለ ፍላጎት እያለ ተውጦና ተደብቆ ሊቀር ይችላል። ስፖርት ላይ የመጀመሪያው ነገር ሁሉም ከደጋፊዎች ጀምሮ ከተጫዋቾች ጀምሮ ከኮሚቴ ጀምሮ ከዳኞች ጀምሮ የመጀመሪያው ነገር የስፖርታዊ ዲሲፕሊን ስፖርታዊ ጨዋነት መጠበቅ ነው። ከዚህ አንፃር መነሻ ላይም ለዚህ ውድድር ደንብ ወጥቶ ነው የተጀመረው ማለት ነው። ደንቡ ላይ ከሁሉም መዋቅሮች ላይ ግልጽ የሆነ ውይይት ተደርጎ አስተያየት ተሰጥቶ በጋራ ተግባብተንና ተስማምተን የጀመርንበት ነው። በዚህ ላይ ከተጀመረ በኋላ አንዳንድ መዋቅሮች ላይ እንግዲህ ከዲሲፕሊን ውጪ የሆኑ ተጫዋቾች አላስፈላጊ የሆነ ስሜቶችን ለማንጸባረቅ ሞክረዋል ማለት ነው። ተጫዋቾች ዲሲፕሊን ውጪ ሲሆኑ የሚቀጡበት የፊፋ ሕግ እንዳለ ይታወቃል። የኢትዮጵያ ፉትቦል ፌዴሬሽን ሕግ እንዳለ ይታወቃል። በሁሉም ስፖርቶች ላይ ባለው ዲሲፕሊን መሰረት በዛን ውድድር ላይ ከስርዓት ውጪ የሆኑ ልጆች ተገቢ ውሳኔና ቅጣት ተጥሏል ማለት ነው። ከዛም የተነሳ በጸጥታ ኃይል ላይ በውድድር አመራር ላይ አላስፈላጊ የሆነ ነገሮችን ያሳዩትን የ5 ዓመት ቅጣት፣ የ2 ዓመት ቅጣት፣ የ3 እና የ4 ዓመት ቅጣቶች ተወስኖባቸዋል ማለት ነው። ያን ብቻ አይደለም፣ የዳኛን ውሳኔ መቃወም ጀምሮ የጨዋታን መሸነፍንና አቻ ማውጣትን ተከትሎ አላስፈላጊ የሆነ ስሜቶችን መግለጽም ጭምር የሚያስቀጣ ከመሆኑ የተነሳ በአሰልጣኞች ላይ በተለያዩ መዋቅሮች ላይም ባሳዩት ስሜት ተገቢ ውሳኔዎች እየተወሰነና እየተቀጣ የመጣበት ነው። ከዚህ በኋላም ቢሆን የትኛውም
ስፖርታዊ ዲሲፕሊንን የማይጠብቅ ተጫዋቾች በተገቢ ሁኔታ የሚቀጣበትና እርምጃ የሚወሰድበት እንደሆነ በደንብ የሚታወቅ ነው ማለት ነው። ምክንያቱም ዲሲፕሊን ያልጠበቀ ተጫዋች የዞንንም ውድድር ሊወክል አይችልም። ዞንንም ወክሎ በክልል ደረጃም በአገር አቀፍ ደረጃም መጫወትም አይችልም፣ ውጤትም ሊያመጣ አይችልም ማለት ነው። ምክንያቱም የአንድ ተጫዋች የመጀመሪያ ችሎታ የሚባለው የመጀመሪያ ክራይቴሪያ የሚባለው የጨዋታን ዲሲፕሊን መጠበቅ ነው። ከዚህ አንጻር ተገቢ ውሳኔዎች እየተወሰነ መጥቷል። ውድድሩ ጥሩ ነው። የመላ ሀዲያ ልዩ ልዩ ሻምፒዮናና የባህል ስፖርቶች ሁለቱም አንድ ላይ የተካሄደ ውድድር ነው። ውድድሩ እጅግ በጣም ጥሩ ውድድር ነው የተካሄዳል። እኛ ይህን ውድድር ስናደርግ እዚህ ዞን ላይ ማጠቃለያ ከመደረጉ በፊት በሁሉም በውሃ መዋቅር ሁሉም ቦታ ላይ የውስጥ ውድድራቸውን አከናውነው መጥተው ነው እዚህ ጋር የተደረገው። ባህል ስፖርት አንዱ የዚህ ውድድር አካል ነው። ባህል ስፖርትና ፌስቲቫል ውድድር ከዚህ ልዩ ልዩ ስፖርቶች ሻምፒዮና ላይ አንድ ላይ አድርገን እያስኬድን የሚገኝ ነው። ከዚህ የተነሳ 15 መዋቅሮች በባህል ስፖርቶች ላይ ተሳትፎ ያደረጉበት ነው የሚኖረው። ያም ስለሆነ ኦልሞስት ወደ 7 እና 8 ባህላዊ ስፖርቶች አይነት ላይ ውድድር ተካሂዶ አሸናፊዎች ተለይቶ እንግዲህ ቀጣይ ዞናችንን ወክሎ በክልል ደረጃ ላይ የሚሳተፉና የሚጫወቱ ተጫዋቾች ተለይቶ ያለበት ሁኔታ ነው የሚገኘው ማለት ነው። እጅግ በደመቃና በጥሩ ፉክክር የታየበት ውድድር እንደነበረ ያየንበት እንደሆነ የሚታወቅ ነው ማለት ነው። ካልቸራል ማለት አለ ስፖርት እኮ የዘመናዊ ስፖርት መሰረቱ ማለት ነው እና በሱ ዙሪያ ላይ እንደ ክልል ማዕከላዊም ሆነ ሀገር አቀፍ ላይ ሀዲያ ነው እንደ ምሳሌ የምነሳው። በሁሉም የስፖርት አይነቶች ሀዲያ አሁንም ባለው ተሳትፎ ያሁን ተሳትፎዎች አንዳንድ ቦታ ላይ የተለያዩ ስፖርቶች ተሳትፎ አብሶን በሻህ አካባቢ ላይ ግን የተሳታፊ እንትን በሆነ ውድድር ተካሂዷል። ሞሮለት ውድድሩ እየተካሄደ ነው ያለው። እዛ ውስጥ ከቀስ ውጪ 9 ስፖርት አይነቶች በዞን ደረጃ ተካሂደዋል። ዘንድሮ ተሳታፊ ላይ ነው። አሁን እኛ ትንሽ የገና ስፖርት ተሳትፎ ከዚህ ቀደም ከነበረው 4 እና 5 ቡድን ወደ 1 2 ነው የመጣው። አሁን ይሄ መለመድ የለበትም። ሌሎች ከተሞችና ወረዳ እንትኖች ገና የባለ ስፖርት ነው። ገና ሲባል ሀዲያ ካልተሳተፈ ክልሉ ነው የማዕከላዊ ክልል ጠቅላላውን 90% መወክሎ ከሀዲያ ነው። ስለዚህ እኛም ጋር ያለው ሌሎች ከዚህ ቀደም ተሳተፉ የነበሩ እንደና ሌሞ እነኚህ መሳተፋቸውን ተሳትፎ ትንሽ ከፍ ብል የተሳትፎ ሁኔታ አሁንም እያሳሰብን ነው ያለው። ተሳትፎ ስንል በእግር ኳስ ብቻ ነው። አሁን ቮሊቦል 3 ቡድን ብቻ ነው ያለው። ሌሎች ቡድኖች በ14 ስፖርት አይነት ነበር እኛ ውድድር የምናስበው። አሁን ግን ውድድር የተደረገው ወደ 5 ስፖርት አይነት ብቻ ነው። ያ ማለት እግር ኳስ፣ ቮሊቦል፣ ወንድ እግር ኳስ ወንድና ሴት፣ ቮሊቦል ወንድ ብቻ፣ አክሽን ስፖርት ወርልድ ተኳንዶ፣ ኢንተርናሽናል ተኳንዶ እና ይሄ ተሳትፎ ልክ አይደለም። ስለዚህ ተሳትፎ በጣም እየቀነሰ ነው። ከዚህም በኋላ ተሳትፏችን ከፍ ብሎ ቢያንስ በ14 ስፖርት እንኳን ባይሆን እስከ 10 ስፖርት አይነት ወረዳውን ከተማ አስተዳደር መጥተው መሳተፍ ቢችሉ የምንነቀ ተሳትፎ ትንሽ ግብለት አለ። አሁን ተሳትፎ እኛ ስናወርድ በ14 ስፖርት አይነት ቢያንስ ማለት ነው በሁሉም ስፖርቶች እንዲሳተፉ ተሳትፎ ነው የምንፈልገው። ከተሳትፎ ነው እኛ ብናገኘውና ይሄ ውድድር ላይ ያልተሳተፈ ኤሊት ስፖርተኞችን ማፍራት አይቻልም። ተተኪ ስፖርተኞች የሚወጡት ከዚህ ውድድር ነው። ይህንን ለማድረግ ተሳትፎ ወረዳዎችና ከተማ አስተዳደሮች ተሳትፏቸውን እየጨመሩ ቢሄዱ ዞን ለራሱ ቡድን የለም። ስለዚህ ወረዳዎችና ከተማ አስተዳደሮች የውድድር ተሳትፎ አይነቱን እንትን እያሉት ነው የማሁን ነገር ነው ያደረ አሁን መጥቶ ክለብ ኖሯቸው መጥተው የተሳተፉትን ያደጋቸዋለን። ክለብ እየኖር ሌላ በኩል ብሔራዊ ክለብ እያላቸው መጥተው ተሳትፈዋል። ሌላ ምንም ነገር ሳይኖረው ከህዝቡ ከአርሶ አደሩ ገንዘብ ይሰበሰባል ለስፖርት ግን መጥተው ስፖርቱ ላይ ይሳተፉ። አብሶም 5 መዋቅሮች ይህን ነገር ባስቡበት የምን ነገር ነው የመጡትም በሆኑ በ2 እና በ3 ስፖርት አይነት በአንድ ብቻ እግር ኳስ ብቻ ይዞ መምጣቱ አይደል በሁሉም ስፖርት አይነት ብናደርግና ሀዲያ እንደ ሀዲያ በሁሉም ስፖርት ታለንት ነው። ቦክስ ብታይ እጅ ኳስ አሁን አገር አቀፉን እስከ ብሔራዊ ሊግ የሚሄደው እጅ ኳስ ሀዲያ ነው። ቦክስ ላይ እንደዚሁ እስከ ናሽናል ቲምኛው ነው። እግር ኳስ ቮሊቦል አሁን ብንሄድ በ2 ተሳትፎ አመርጠን ብንሄድ ክልል ላይ ሻምፒዮን እኛ ነን። እንደዚህ አይነት ቼዝ እኛ ነን። ሌሎች ነገሮች ባድሚንተን የተለያዩ ኦሎምፒክ ስፖርቶችና ካልቸራል ስፖርት ላይ በሁሉም ሀዲያ ነው እና ምስክሯን ነን። እስከ 28 ዋንጫና 105 ሜዳሊያዎች የሰበሰበ ሀዲያ ካሉት ሰብስበን ነው ሰው እና አሁንም ተሳትፏችን በክልል ጥሩ ቦታ ከሆነ ያው ተሳትፏችን አይቀርም። ልጆች አሉን አቱ ላዮንቶኪ አንሰው ካላንዴ አሬ ቸገን ባንቴ ሙርቴላ ኪንዶና
Landosi gondosi matayen witrina la kama disera wale gedin sona iyo lan linon iyo lan linon iyo dambala kotin iyo daddara birin iyo darin nadera iyo dolun sumabo iyo akundinatin iyo hararagani በጣም ደስ ይላል። የዘንድሮ የ2018 ዓመተ ምህረት የልዩ ልዩ ስፖርቶች ሻምፒዮና ውድድር በዚህ በሆሳና ከተማ ላይ በዚህ በአብዮ ኤርሳሞ መታሰቢያ ስቴዲየም ላይ መደረጉ ለስፖርተኞችም ትልቅ ፍቅር የጨመረና ለኛም ለምንሰራው ለአሰልጣኞች ውበት የሆነ ውድድር ነበር እኔ ሲያይ ማለት ነው። ለዚህ ደረጃ ልንደርስ ደግሞ በውስጥ ውድድሮችን አድርገናል። እዛ ወረዳ ደረጃ ላይ ለአንድ ወር ያህል ውድድር አድርገናል፣ የውስጥ ውድድር። ስለዚህ እዛ የሰራነው ውጤት ዛሬ እዚህ ተገኝተን እዚህ ደግሞ ውጤት ማግኘታችን በጣም ደስ የሚል ነው። ሁሉም ሰው ቢሰራ በስፖርቱ ላይ ትኩረት ሰጥቶ ቢሰራ ውጤት ይመጣል ብዬ አምናለሁ። ውድድሩ በጣም ወጣ ወረድም አለው፣ በጣም አድካምም ነበረ። በየቀኑ ስናደርግም ነበር። አንዳንድ ቀን እረፍት አንዳንዴ ይኖረናል እንጂ በየቀኑ ስናደርግም ነበር። ያው ምንም አይልም፣ በጣም አሪፍ ነው ብዬ ነው ማስበው። ኮከብ ጎል አስቆጣሪ አንጎት ባራኮል ነው እና ያው ደስ ብሎኛል። አልহামዱሊላህ ነው የሚለው። ከዚህ የተሻለ ቦታ ላይ እና ጥሩ ሁኔታ ላይ ሆኜ ለማገለገል ፈልጋለሁ። ውድድሩ አሪፍ ነበር። ያው ምንም ማድረግ አይቻልም። ሶስተኛ ሆነን ጨርሰናል እና ቀጣይ ደግሞ እኔም መጣው ወይ ሌላ ከመጣ ዋንጫ ለማሳካት እንመጣለን ብዬ ተስፋ አደርጋለሁ። አሁን ተሳትፎ ባተደረገባቸው ስፖርት አይነቶች ለዚህ ቴክኒክ ኮሚቴ ተዋቅሮ ጥሩ ስፖርተኞች ለወክሉ የሚችሉ ምርጥ ስፖርተኞች ተመርጠዋል። በእግር ኳስም በቮሊቦልም አትሌቲክስ ባይወዳደርም የራሱ የሆነ ፕሮጀክት ስላለን በሁሉም ስፖርት አይነት ክልሉ ባዘጋጀ ስፖርት አይነት በሙሉ ሀዲያ ያሳተፋል። ለዚህ ደግሞ በቂ የሆነ ምልመላና መረጣ በበቂ ባለሙያዎች ምልመላ ተካሂዶ ዝግጅት ላይ ነው ያለው። በዞናችን ደረጃ ላይ የተለያዩ ከሀገር አቀፍ ጀምሮ ክልል አቀፍ ውድድሮች በዞን ደረጃም የነበረ ውድድሮች መካሄዱ ይታወቃል። ይህንን በመከተል እንግዲህ በአስተናጋጅነት የተቀበልንበት ውድድር ላይ በሁሉም ስፖርት አይነቶች ላይ ዋንጫ ያነሳንበት ሂደት እንዳለ ይታወቃል። ዘንድሮም ይህንን ውጤት አስጠብቀን ከዚህ በተሻለ መልክ የቀሩ ዋንጫዎችንም ጭምር ይዘን ዘንድሮ በውጤት እንደምንመለስና ለዚህ በቂ ዝግጅቶች እያደረግን እየተግባባን እየመራን ያለንበት ሁኔታዎች አሉ። ይህም እንግዲህ በሁሉም ስፖርቶች አይነት ላይ ተወዳዳሪዎች በደንብ ተዘጋጅተው ውድድሩን እዚህ በመታዩት ልክ ላይም ዝግጅት አድርገን ቀጣይ ክልል አቀፍ ውድድሩን ለመሳተፍ ዝግጅት እያጠናቀቅን እንገኛለን ማለት ነው። የአምናው ውጤት እንዳለ ማስቀጠል እንችላለን። ከተቻለ መጨመር ነው፣ ካልተቻለ በአምናው ውጤት እናመጣለን። ምክንያቱም እየተሻለ ነው። ከአምና የተሻሉ ልጆች አሉን እኛ እጃችን ስላሉ ያው ከዚህ በላይ አልፌ መጫወት እፈልጋለሁ። ያው ህልሜም ነው። እዚህ ብቻ አይደለም ወደ ላይ ከፍ ብዬ እስከ ሀዲያ ሆሳዕናም ከዛም በላይ መጫወት እፈልጋለሁ። ለራሴም መጀመሪያ ለውድድሩ ለሀዲያም ለጥሩ ለአብዛኛው ቦታ ላይ በመገኘትና ኮከብ ጎል አስቆጣሪ በዚህ ውድድር ሳይሆን በፕሪሚየር ሊግም ከገባው ፈጣሪ ካለ አላህ ካለ ያው አሳካለሁ ብዬ አስባለሁ። ተሳታፊዎችን በጣም ነው የማመሰግነው። አንዳንድ ስፖርት ላይ ጋጥ ወጥ ነው፣ አንዳንድ ጫፍ ወጥ እንትን ስፖርታዊ ጨዋታዎች ነበሩ። እነኚህም ደግሞ እንደ ውድድር አመራርነትና ሰብሳቢነትም ጭምር አስፈላጊ የሆነ ህግና ደንብ በተመለከተ እስከ 5 ዓመት ከውድድር የማገድ ስፖርታዊ ውድድር እገዳ ተደርጓል። አስተማሪ የሆነ ማለት ነው። እነኚህ ነገሮች ናቸው። ሌሎቹ ደግሞ እኔ ጸጥታ ኃይሎችን በጣም ለመሰገን ፈልጋለሁ። አብሶም እኛ ውስጥ ያለ ስፖርቱን እየመራ ያለው አካል እጅግ ለመሰገን ይቀራል። ምክንያቱም ባለሙያን አጣምሮ አስተካክሎ አቀናብሮ መምራት መቻሉ በየጊዜ ውድድሮች በየሁለተኛ ቀን እየተገመገመ ነው እየተመራ የነበረው። በዛ ላይ ተሳታፊዎቹም በሚደረገው ነገር ሁሉ ላይ ይላል። ያው አንሞርለት ጫዋታ ላይ ውድድር ሜዳ ላይ አንዳንድ ነገሮች ይኖራሉ። እንትን አይደለም ለክብት አይደለም እንትኖች አሉ። እነኚህ ከጫፍ የወጡ ነገሮች አሉ። አብሶም ውድድር ላይ እኛ ዳኞች ያው
በአገር አቀፍ ደረጃም የታወቁ ዳኞች ኢንተርናሽናል ዳኞች ማለትም ከፍተኛ ሊግ፣ ብሔራዊ ሊግ፣ ፕሪሚየር ሊግ የሚዳኙ ዳኞች ናቸው አሉና በሱ በኩል ውጤት ማስቀደም የጨዋታ እንትን ባለማድረግ ለሰሩ ለኛ ዳኞች በተለይ ለዳኞችም በጣም ለማመስገን እፈልጋለሁ። ኮሚሽነሮችም ከፍ ያሉ የኮሚሽነሮች ስለነበሩ ኢንስትራክተሮች ስላለ ውድድሩ በጤናማ ሙያዊ በሆነ መንገድ እየተመራ ነው የነበረው። ስለዚህ ጸጥታውንም ዞን አስተዳደሩንም በበጀት በመና በቂ የሆነ ነገር መድበው ስላደረጉ አስተዋይ የሆነ ቆንጆ የመምሪያ ኃላፊ ያው ተቋሙ ስላገኘ በጥሩ ሁኔታ ነው እየተመራለውና ቀጣውንም ያው ውጤቱ ገልጧል ያምና በዚህ ውድድር እንግዲህ የምናመሰግናቸው የመጀመሪያ ሁሉንም ወረዳ እና ከተማ አስተዳደር መዋቅሮችን እናመሰግናለን። ምክንያቱም በስፖርታዊ ጨዋነት ይህንን ውድድር ተሳትፎ መጨረሻውን ማጠቃለያውን መድረስ ቀላል አይደለም። ሁለተኛ ደግሞ የሜዳ ትብብር ሲያደርጉ የነበረው የቲቲሲ ግቢውንም በጣም እናመሰግናለን። ከጸጥታ አንጻር የጸጥታ ተቋማት የሀዲያ ፖሊስ መምሪያ የሆሳና ከተማ ፖሊስ ጽሕፈት ቤቶችንና የሀዲያ ዞንና የከተማ ሚዲያ አካላቶችንም ጭምር ከልብ የምናመሰግን ነው። ሌላው ይህንን ውድድር እየመሩ ያሉ ኮሚቴዎች፣ ዳኞች፣ የውድድር አመራር በሙሉ ይህ ውድድር በሰላም ተጀምሮ እንዲጠናቀቅ ከፍተኛ የራሳቸውን ድርሻ የተጫወቱ ስለሆነ ከልብ የምናመሰግናቸው ሲሆን በዚህ ማጠቃለያ ላይ በሁሉም በሚባል ደረጃ ላይ ድጋፍ እየሰጡ ሞራል እየሰጡ በዚህ ልክ ውድድራችን እንዲደምቅ ያደረጉ ደጋፊዎቻችንንም የሀዲያ ህብረተሰቡን በሙሉ ከልብ አመሰግናለሁ። እንደ መምሪያም በራሴም ስም ካሽምሽምሽም ታሽምሽምሽም ደማማኖይኔ ድምግራ ለፈኔ እንዲቃስ ኩኩቤና እንድራም ካሎኔ ጋሶ ገራዱዊ ቃልቺ ቡድኔ ገማን ፈራድኔ ጊርቱ ፎጀትኔ ሙጉንጅ ማሶይኔ ሙሉቤ ቀጅኔ መቻም በገድኔ ማርሳሬ ልንቾኔ ሙለም ጋዱካኔ ማግን ገሱካኔ ሶስተኛው የሀዲያ ዞን ልዩ ልዩ ሻምፒዮንና የባህል ስፖርቶች ውድድር ባለፈው ሳምንት መጠናቀቁን አስመልክቶ ሀዲያ ስፖርት ያሰናደው ፕሮግራም ነበር። ተከታተለን ተመልሰናል። አሁን አጠቃላይ ውድድሩ ላይ በመምሪያ ኃላፊዎችም አጠቃላይ ስፖርቱ ቤተሰብም የስኬታማ እንደነበረ አንስተዋል። በቀጣይ ጥር 28 ላይ የክልሉ የማዕከላዊ ኢትዮጵያ ክልል ልዩ ልዩ ሻምፒዮንና የባህል ስፖርቶች ወልቂጤ አሊያም ሌላ ከተማ ይካሄዳል የሚል ግምት አለ። በቀጣይ ሳምንት የፊታችን ሐሙስ ይሄ ልዩ ልዩ ሻምፒዮናና የባህል ስፖርት ውድድር በክልሉ አዘጋጅነት የሚካሄድ ይሆናል። ሀዲያም ምርጦቼ ናቸው ይወክሉኛል ያላቸውን ስፖርተኞች መርጧል። ቅድም ለመጥቀስ እየሞከርኩ የነበረው የተሳትፎ ጉዳይ ነበር። ሾኔ ከተማና ሌሞ ወረዳም በብሔራዊ ሊግ አንስታል። ሾኔ ከተማ በዚህ ውድድር ላይ ካልተሳተፉ መዋቅሮች አንዱ ነውና ምናልባት ሾኔም በዚህ ውድድር ላይ ያልተሳተፈ አንድ መዋቅር ነው። እሱ ብሔራዊ ሊግ እንዳለ ምናልባት ኮምፕሮማይዝ ሊደረግ ይችላል። ለሾኔም ቢሆን ግን ኮምፕሮማይዝ አድርገን የምታልፈው አይደለም። ሌሞ የሚያሳትፈው ስፖርተኞችን ማምጣት ችሏል። ከዚህ ጉዳይ ጋር በተያያዘ ስፖርቱ አመራር በደንብ በቁርጠኝነት ሊሰሩ ይገባል የዘውትር መልእክታችን ነው። በመከታተል ላይ የምትገኙት ሳምንታዊ የሀዲያ ስፖርት መሰናዷችን ነው። መሰናዷችን አሁንም እንደቀጠለ ይገኛል። ወደ ስቱዲዮ ቆይታችን ስንመለስ 18ኛ ሳምንት የኢትዮጵያ ፕሪሚየር ሊግን እናገኛለን። በአዳማና በአዲስ አበባ ከተማ እየተደረጉ በሚገኙ በእነዚህ ውድድሮች 10 ጨዋታዎች ተደርገዋል። በ18ኛ ሳምንት 20 ክለቦች ናቸው በዘንድሮ የውድድር ዓመት እየተሳተፉ የሚገኙት። እንደሚታወቀው 17 ግቦች ተቆጥረዋል በዚህኛው ሳምንት። ምናልባት ከ17ኛ ሳምንት በተሻለ መልኩ ግቦችን ያየንበት ሳምንት ነበር። 17ኛ ላይ የጎል ድርቅ ሊጉን እስኪመታው ድረስ በርካታ ጨዋታዎች በ0-0 በሆኑ አቻ ውጤት መጠናቀቁ ይታወሳል። በዚህ ሳምንት በተሻለ ግቦች ተስተናግደዋል። በተለይ ደግሞ አዲስ አበባ የተደረጉ 5 ጨዋታዎች ላይ 10 ግቦች መቆጠር ችለዋል። የፉክክር ስሜቱም ግለቱም የጨመረ ነበር። በርካታ ጨዋታዎች 2-1 2-0 የተጠናቀቁ አሉ። በዚህ ሳምንት የመጀመሪያ ጨዋታ የነበረው ሽረ መድረገነት ከኢትዮጵያ መድን ጋር ያደረጉት ጨዋታ ነበር። ምናልባት ሳምንቱም እንደዚህ ይቀጥላሉ የሚያስብል ውጤት ነበር የተመዘገበው። 0-0 በሆነ አቻ ውጤት ነው የተጠናቀቀው። ሽረ መድረገነት ባልተጠበቀ
ባልተጠበቀ መልኩ ጥሩ እንቅስቃሴ ወይም ጥሩ የሊግ ግስጋሴ ላይ ነው የሚገኘው። ምናልባት ፕሪሚየር ሊጉ ሲጀምር ሽረ መድረገነት እዚህ ጋር ይገኛል ወይ በበርካታ ስፖርት ቤተሰብ ዘንድ የሚጠበቅ አይመስለኝም። በተቃራኒው ደግሞ የአምናው የሊጉ ሻምፒዮን ኢትዮጵያ መድን ባልተጠበቀ መልኩ እታች አፈግፍጎ ነው የሚገኘው። ምናልባት የኢትዮጵያ ፕሪሚየር ሊግን መልክ በጥቂቱ የሚያሳይ ክለብ ይመስለኛል። አምና ሻምፒዮን የነበረ ቡድን ኮንሲስተንስ ሳይሆን በሌላኛው ዓመት ላይ ሌላ መልክ ይዞ ይመጣል። ካቻምና የኢትዮጵያ ንግድ ባንክን እናስታውሳለን። በተመሳሳይ መልኩ እንደዚህ አይነት ጉዞ ተጉዞ ነበር። ሻምፒዮን በሆነ ዓመት ደግሞ ላለመውረድ ተጫወተ። የኢትዮጵያ መድንም ከወራጅ ቀጠናዎቹ ብዙ ባራቀ ውጤት እታች ይገኛል። የ18ኛው ሳምንት የመጀመሪያ ጨዋታ ሽረ ከመድን ያደረጉት መድን ያው የ2017 ዓመተ ምህረት ቀደም እንዳነሳው የኢትዮጵያ ፕሪሚየር ሊግ አሸናፊ ነበር። ምንም ጥያቄ በሌለው ሰዓት ጥሩ ዓመት አሳልፎ ነው ዋንጫውን ያነሳው። ያንን በ2018 ዓመተ ምህረት ያስቀጥላሉ የሚለው የብዙዋን የስፖርት ቤተሰብ ጥያቄ ነው። አሰልጣኝ ገብረመድህንና ልጆቹ በርካታ ልጆች ተያይተው ነበር። የዓመቱ ኮከብ ተጫዋች ሃይደር ሸረፋን ጨምሮ እነ መሐመድ አበራ፣ ዳዊት ተፈራ ጉታ በርካታ ልጆችን አጥተዋል። የቡድኑ ወሳኝ የሚባሉ ተጫዋቾችን ግን ልጆችን ተክቶ ውድድር ዓመቱን ጀመረ። የሚታወቀው ገብረመድህን ኃይሌና ኢትዮጵያ መድን ግን ማግኘት ያልቻልንበት አጋጣሚ ነበር። በጣም ብዙ ጌሞች ነው የሚሸነፈው፣ ብዙ ጨዋታዎች ላይ ነጥብ ይችላል። ከዚህም መካከል ደግሞ የ18ኛው ሳምንት ከሽረ ጋር የጣለው ነጥብ ማሳያ ነው። 18ኛው ሳምንት ላይ ሽረና መድን ሲገናኙ ምን ይጠበቃል የሚለው ነገር በተወሰነ መንገድ ማንሳት አስፈላጊ ነው ብዬ አስባለሁ። ሽረ የመጣበት መንገድ ያለው ከመድን የተሻለ ጉዞ ላይ ነው እና ሽረ ከዚህ ጨዋታ 3 ነጥብ ሊወስድ የሚችልበት እድል ሰፊ እንደሆነ ብዙዎቻችን እንገምተን ነበር። ግን ጨዋታው ላይ ምንም ግብ አልተቆጠረም። እንዳልከው የ17ኛው ሳምንት ዝቅተኛው ግብ የተቆጠረበት ሳምንት ሊሆን ይችላል የሚለው በርካቶቻችን ጥያቄ የምናነሳበት ነበር። 0-0 የተጠናቀቀበት ነው። ብዙ የግብ ሙከሮችን የሚያላየንበት መድን ምናልባት ያገኛቸው የተወሰኑ ጎሎች አሉ፣ እሱን ያልተጠቀመበት ሆኖ አልፏል። ገብረመድህንና ኢትዮጵያ መድን ምናልባት በዚህ የሚቀጥሉ ከሆነ ምናልባት የመለያየት እድላቸውም ሰፊ እንደሆነ አብዛኞቹ ሰዎች እያነሱ ይገኛል። ምክንያቱም ገብረመድህን ሁሌም ለዋንጫ የሚገመት ቡድን መገንባት እንዳለበት ነው የሚታሰበው ካለው የአሰልጣኝነት ልምድና እውቀት አንጻር። ግን ይህንን ነገር እያጣን እንደሆነ በደንብ የተመለከት እንገኛለን። ቀጣይ ምን ይሆናል የሚለውን በደንብ እንመለከታለን። ቀጥሎ በተመሳሳይ ሰዓት የተደረገ ጨዋታ ነበረ። ምናልባት ሳምንቱ በጎሎች እንደሚቀጥሉ ያሳየ ጨዋታም ነበር። ኢትዮ ኤሌክትሪክ ከሐዋሳ ከተማ ጋር ያደረጉት ጨዋታ በመጀመሪያው አጋማሽ ግብ ያልተቆጠረበት ጨዋታ ነበር። በዚህ ጨዋታ ላይም ኤሌክትሪኮች ይታወቃሉ፣ በርካታ ጨዋታዎችን በአቻ ውጤት 0-0 ሆነ አቻ ውጤት ነው የሚፈጽሙት። ከዚህ ጉዳይ ጋርም በተያያዘ ምናልባት የሐዋሳና የኢትዮ ኤሌክትሪክ ጨዋታም ወደዛ ያመዘነ ነበር። ከቆሙ ኳሶች ወይም ከማዕዘን ምት የተገኙ ኳሶችን ነበር ሐዋሳ ከነማዎች ማስቆጠር የቻሉት። አሰልጣኝ ተመስገን ዳና ጨዋታ አቀየራቸውንም በዚህ ጨዋታ ላይ ማድነቅ ያስፈልጋል ብዬ አስባለሁ። በሁለተኛው አጋማሽ ከመልበሻ ክፍል መልስ ነበር ተባረክ ሄፋሙን ቀይረው ወደ ሜዳ ያስገቡት። ተባረክ ሄፋሙ ወደ ሜዳ ተቀይሮ መግባቱ የጨዋታው ልዩነት ነበረ። የመጀመሪያው ግብንም ሊያስቆጥር ችሏል። ከዛ ባለፈ አነጋጋሪ ግብም ተቆጥሯል። ጌታነህ ከበደ ከማዕዘን ምት መቶ ያስቆጠራት ግብ የዚህ ጨዋታ ልዩነት ወይም ደግሞ ሐዋሳ ከነማ ሙሉ 3 ነጥቡን የሚወስድበትን የመጨረሻውን ሚስማር የመታች ኳስ ነበረች ማለት ይቻላል። የሊጉ ጠንካራው የማጥቃት ክፍል ከጠንካራው መከላከል ክፍል ጋር የተገናኙበት ጨዋታ ነበር። የነብሩክ ዳዊት እና የነጌታነህ የነሽመለስ ማጥቃት መስመር በደንብ ጥሩ እንደነበረ እና በደንብ የሚታወቅ የማጥቃት መስመር ነው። የአሰልጣኝ ዘሪሁን ሸንገታ ኢትዮ ኤሌክትሪክ ደግሞ በአንጻራዊነት በጣም ጥሩ መከላከል፣ ቀደም እንደጠቀስከው ብዙ ግቦች ላይ ብዙ ጨዋታዎች ላይ 0-0 ውጤት የሚያጠናቀቅ ብዙ ግብ የማይቆጠርበት ቡድን ነው። ከዛ አንጻር ውጤቱ ምን ይሆናል የሚለው ነገር እና ከሲዳማ ቡና ያላቸውን ነጥብ ልዩነትም ለማጥበብ ታልሞ የገባ ነው። ዋንጫ ፍክክር ውስጥ አሁንም ኢትዮ ኤሌክትሪክም አለ። ሐዋሳ ደግሞ በደንብ እጁን ያስገባበት ጨዋታ ሆናል። እንደጠቀስከው 2-0 የተጠናቀቀው ጌታነህ ከበደ አሁንም ግን ማስቆጠሩ ቀጥሏል። ላለፉት 18 ዓመታት ጌታነህ ከበደ በኢትዮጵያ ፕሪሚየር ሊግ ላይ ከ2001 ጀምሮ ከደቡብ ፖሊስ ጀምሮ የመጣበትን መንገድ በደንብ እያሳየን ይገኛል። አሁንም ጌታነህና ግብ ቀጥለዋል። ተባረክ ሄፋሙ ባለፈውም ሳምንት ግብ አስቆጥሯል። በኛውም ሳምንት ግብ ያስቆጠረ ተጫዋች ሆኗል። ቀጥሎ የተደረገው ደግሞ አዳማ ከወላይታ ዲቻ ያደረጉት ምሽት 12 ሰዓት ላይ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የተደረገ ጨዋታ ነበር። 1-1 በሆነ አቻ ውጤት ተጠናቋል። ቀዳሚ መሆን የቻሉት በዚህ ጨዋታ ላይ ግብ በማስቆጠር ወላይታ ዲቻዎች ነበሩ። ምንም እንኳን ቀዳሚ በ41ኛው ደቂቃ በቴዎድሮስ
ኃይለማርያም ግብ መሆን የቻሉ ቢሆንም አዳማ ከነማዎች በሁለተኛው አጋማሽ በአቤነዘር ሲሳይ አማካኝነት አቻ መሆን ችለዋል። በዚህ ጨዋታ ላይ በጨዋታ እንቅስቃሴ አዳማ በተወሰነ መጠኑ በልጦ የታየበት ጨዋታ ነበረ። ነገር ግን ወላይታ ዲቻዎችም ወደ መጨረሻዎቹ ደቂቃ አካባቢ ላይ ያገኙት አስቆጪ አጋጣሚዎች ነበሩ ወደ ግብነት የተጠጉ። አዳማ ከተማ ለዋንጫ ከሚፎካከሩ ቡድኖች ውስጥ አንዱ እንደሆነ ይታወቃልና አዳማ ሳይጠቀምበት ቀርቷል። ባቻ ውጤት ጨርሶታል። ወላይታ ዲቻ ነበር ቀዳሚ ግብ ማስቆጠር የቻለው። ከዛ በኋላ አዳማ ስላስቆጠረ ግብ የተወሰነ ብናነሳ ደስ ይለኛል። በጣም ኢትዮጵያ ውስጥ ብዙ ኳስ ንክኪዎች ተነካክተው ግብ ሲቆጠር አናውቅም። በ3-2 ነው። ይሄኛው ግን በጣም ድግግሞች ተቾችን ያየንበት አዳማ ከተማ በደንብ አሰልጣኝ ስዩም ቡድኑ በደንብ ኳስ መስርተው ምናልባት በአመት 2-3 ጎሎች ነው በእንደዚህ አይነት መንገድ ኢትዮጵያ ውስጥ ልንመለከት የምንችለው። በቪዲዮ ላይ እንደምንመለከተው በርካታ ንክኪዎች ነበሩ። ከዛ በኋላ ሳሙኤል ዮሐንስ ነበር የመጨረሻውን ኳስ የለቀቀው። ተቀይሮ ሊወጣ የተዘጋጀው ተጫዋች ነው ግቡን ያስቆጠረው። ይሄ ደግሞ በጣም ልዩ ስሜት ይፈጥርለታል ብዬ አስባለሁ። ያን ግብ እንዳስቆጠረ ከሰለብሬሽን በኋላ ደስታውን ከገለጸ በኋላ ነው ወደ መልበሻ ክፍል ወይም ደግሞ ወደ ቤንች ስታፍ የተቀላቀለው። ይሄ ለአንድ ተጫዋች ምን ያህል ሞራል ይሆናል የሚለው በደንብ መታየት ያለበት ይመስለኛል። ቀደም እንደጠቀስከው አዳማ ከተማ የዋንጫ ፉክክር ውስጥ ያለ ቡድን፣ ወላይታ ዲቻ ደግሞ አሁንም ለዓለመውረድ ውስጥ እየተጫወተ የሚገኝ ነው። አሰልጣኝ መሳይ ተፈሪ ከቀጠረ በኋላ አሁንም ወላይታ ዲቻ አቻ ውጤቶች በተደጋጋሚ እያስመዘገበ ይገኛል። ለውጦች አሉ። የመጀመሪያ ድሉን የሚያገኘው አሰልጣኝ መሳይ ተፈሪ ከመጣ በኋላ ነው። ግን ያንን ለውጦች በፍጥነት ማስቀጠል የተቻለበት እድል እየተመለከትና እንገኝም። ሌላኛው አቻ ውጤት ነበር። በሁለተኛው ቀን ሀዲያ ሆሳና ከድሬዳዋ ከተማ ጋር ያደረጉትን ጨዋታ በጥቂቱ እንመልከት። ሀዲያ ሆሳና ተከታታይ ሽንፈት ገጥሞታል። በድሬዳዋ ከተማ 2-0 በሆነ ውጤት ነው የተሸነፈው። ምናልባት የሀዲያ ሆሳና ትክክለኛ ያልሆነ ሞመንት ነበር በዚህ ጨዋታ ላይ የነበረው። የአመቱ ዝቅተኛ እንቅስቃሴ ልንለው የምንችለው ነው። ባለፉት 17 ጨዋታዎች ላይ ካሳያቸው አቋሞች ውስጥ ምናልባት ወርዶ የታየብኝ ጨዋታ ነበር። በተለይ በመጀመሪያው አጋማሽ ድሬዳዋዎች በርካታ ግብ የሚሆኑ እድሎችን መፍጠር ችለዋል። በኳስ ብልጫም በደንብ አሳይተው ነበረ። ምናልባት የሀዲያ ሆሳና ግብ ጠባቂው በርካታ ኳሶችን ማክሸፍ ችሏል በአንድ ለአንድ ግንኙነቶች። በሁለተኛው አጋማሽ ሀዲያ ሆሳናዎች የጨዋታውን ቴምፖ ወደ ራሳቸው ሲስተም ቀይረው ለማስቆጠር በሚጥሩበት ሰዓት ነበር መሐመድ ኑር ናስር ለድሬዳዋ ከነማዎች ግብ ማስቆጠር የቻለው። ከዛ ባለፈም ሀዲያ ሆሳና ይህንን ግብ ለመሻር ወይም ደግሞ አቻ ለመሆን በሚጫወት ሰዓት ላይ አምበሉ ሄኖክ አርፊጮ በሰራው ስህተት ሀዲያ ሆሳና ሁለተኛ ግብ በመሐመድ ኑር አማካኝነት ተቆጥሮበታል። ሀዲያ ሆሳና ተከታታይ ሽንፈት ገጥሞታል። አሰልጣኝ ካሊድ መሐመድም ቴክኒካል ኤሪያው ላይ ሳይሆን ትሪብል ላይ ሆኖ ነበር ጨዋታውን ሲከታተል የነበረው። በ3 ቢጫ ካርዶች ምክንያት እንደ አሰልጣኝ 3 ቢጫ ካርድ ከባድ ነው። ከጨዋታ ውጪ ነበረ። ደጉ ደበበ ነበር የመራው። ቡድኑ ጥሩ ያልሆነ እንቅስቃሴ ሳይቷል። ተጫዋቾችን ለመለወጥ ሞክሯል። ነገር ግን በዛው መጠን በአሰልጣኝ ይታገሱ እንዳለ በደንብ ተበልጠው ነበር በጨዋታ ሲስተም። በመጀመሪያ አጋማሽ ላይ ስላለው ጨዋታ እንቅስቃሴ በደንብ እናወራ። እኔ ከሽንፈቱ በላይ ቡድኑ ያጣው የመጫወት መንገድ ድሬዳዋ ከተማ በጨዋታው ላይ የነበረው የበላይነት መጀመሪያ አጋማሽ በደንብ የተመለከትንበት ነበር። ሀዲያ ሆሳና በጎዶሎ ልጅ አሊያም ደግሞ የሆነ የተፈጠረ ችግር ያለ ይመስል ነበርና ድሬዳዋ ከተማ ሙሉ በሙሉ የጨዋታ ብልጫ ወስዶ ነበር። በዛ አጋማሽ ላይ ግብ አለማስቆጠሩ ምናልባት የድሬዳዋ ክፍተት መሆን የሚገባው ብዬ አስባለሁ። ሁለተኛ አጋማሽ ላይ ጨዋታዎች የተቀየሩበት 50-50 የመሆን 60-40 ሀዲያ ብልጫ የመሆን እድሉ ሰፊ ነበረ። ግን ያንን ነገር የማስቀጠል አቅም እንዳልነበራቸው በደንብ የተመለከትንበት ነበር። ለዚህ ደግሞ ያልተደራጀ ተከላካይ ክፍል በደንብ ያየንበት ነበረ። ይሄ ያልተደራጀ ተከላካይ ክፍል በዚህኛው ሳምንት ብቻ አይደለም ያየነው። ባለፈው ሳምንት ከወልዋሎ ጋር በነበረው ሽንፈትም በዛው መንገድ ያየነው ነበር። ያለመደራጀታቸው ችግር ከፊት ለፊት መሀል ላይ ያሉ ተጫዋቾች የሚፈጥረው ትልቅ ተጽዕኖ አለ ብዬ አስባለሁ። ጨዋታዎችን በተበለጠ ቁጥር ተከላካይ ክፍልና በረኛ የሚኖራቸው የተደራጀ አካሄድ ወይም እንቅስቃሴ ለማጥቃቱም ኃይል ይሆናል፣ ለአማካይ ክፍሉም ተስፋ የሚሆንበት እንቅስቃሴ ነውና ሀዲያ ሆሳና በ18ኛው ሳምንት ከድሬዳዋ 2-0 ሲሸነፍ እኔ የማጥቃት ክፍሉ ላይ ሰርቪስ ማጣት፣ አማካዮቹ ሰርቪስ አለመስጠት ብቻ ሳይሆን ተከላካይ ክፍሉ በጣም ፍርስርሱ የወጣ ተከላካይ ክፍል ነበር የተመለከትነው። ምናልባት በዚህ ዓመት እንደ ጠንካራ ጎን ያለፉትን ዓመታት ሀዲያ ሆሳና የሚታወቅበት ጠንካራ የመከላከል ክፍል ያልተመለከትንባቸው 2 ሳምንታት ነበሩ ብዬ አስባለሁ።
በእነዚህ ሁለት ሳምንታት ላይ የተቆጠረበት 4 ግብ ነው። 4 ግብ 6 ነጥብ ነው ያጣው። የአሰልጣኝ ካሊድና ልጆቹ የመከላከል ክፍል ላይ በደንብ ስተት ያየንበት ነበር። ያልተደራጀ ክፍል ነበር። መሐመድ ኑር ሁለቱን ግቦች ሲያስቆጥር የመከላከል ክፍሉ በጣም ፍርስርሱ የወጣ ምናልባት ደግሞ አሰልጣኝ ደጉ ደበበን የያዘ የመከላከል ክፍል ነው ወይ? አሰልጣኝ ደጉ ደበበ ላለፉት 22 ዓመታት በኢትዮጵያ ፕሪሚየር ሊግ 1997 እና 2004 የኢትዮጵያ ፕሪሚየር ሊግ ኮከብ ተጫዋች የሆነው ደጉ ደበበ በተከላካይ መስመር ላይ ለኢትዮጵያ ውስጥ ምሳሌ መሆን የሚችል የትኛውም ተከላካይ ትምህርት መስጠት የሚችል ተከላካይ ያዘ ቡድን በዚህ መንገድ ተዳክሞ መመልከት በጣም ምናልባት የሚያሳዝን ነው ብዬ አስባለሁ። መሀል ተከላካዮቹ ከመስመር ተከላካዮቹ ጋር ያላቸው ያልተደራጀ መንገድ ሀዲያ ሆሳዕና ድጋሚ ለሁለተኛ ተከታታይ ሽንፈት በአመቱ ደግሞ 6ኛ ሽንፈት ይሄ ከ18 ሳምንት 17ቱን የተጫወተው ይታወቃል። ከፋሲል ጋር ሀዲያ ሆሳዕና ተስተካካይ ጨዋታ አለው። ግን ከ17 ጨዋታ 6 መሸነፍ ምናልባት ሁለተኛ ዙር ላይ ኢትዮጵያ ፕሪሚየር ሊግ ውስጥ ይታወቃል ብዙ ውዝግቦች የሚያስነሳ ሊግ ነውና ከዛ አንፃር በዚህኛው ውድድር አመት ወይም ደግሞ የመጀመሪያ ሲዝን ላይ ነጥብ ካልሰበሰብ እንደዚህ አይነት ግልጽ ስህተቶች ስትሰራ ደግሞ ዋጋ በኋላ ላይ ያስከፍል ይችላል ብዬ አስባለሁ። 2-0 የተሸነፈው መሐመድ ኑር አሁንም ነግሶ የታየበት ነበር። ድሬዳዋ ግን ከ6 ሳምንታት በኋላ 3 ነጥብ ያገኘበት ሳምንት ነው። መሐመድ ኑር ምናልባት ለክለቡ አራተኛውን ግብ ለራሱ አራተኛውን ግብ ክለቡን ደግሞ ከ6 ሳምንታት በኋላ ግብ እንዲያስቆጥር የሚያስቻለበት እኔ ግን የታገሱን ቡድን የተወሰነ ሳላደንቀው ማለፍ አልፈልግም። የነበራቸው ሜዳ ላይ እንቅስቃሴ በደንብ ግብ ሳያስቆጥሩ እንኳን በትግስት ውስጥ ግብ ለማስቆጠር ግቧን ፍለጋ ብዙ ሲታገሱ ነበር። መሐመድ ኑር ከኤሲኤል ጉዳት በኋላ ድጋሚ ግብ አስቆጥሯል። ይሄ ተጫዋች ሜንታሊቲ በጣም ከፍተኛ መሆኑን ጭምር ከቃለ መጠይቁ ያየንበት ነበረ። ኤሲኤል ምን ያክል የእግር ኳስ ተጫዋቾችን ህይወት እንደሚያበላሽ ይታወቃልና በዚህ ውስጥ አልፎ መሐመድ ኑር ቡድኑን ከ6 ሳምንት በኋላ 3 ነጥብ ያገኘበትን 2 ግቦች ማስቆጠር ችሏል። ጨዋታው ላይ ሀዲያ ሆሳዕና የተከላካይ መስመሩን እያነሳ ነበር። ከተከላካይ መስመሩ ባለፈ ደግሞ የመሃል ክፍሉ ላይም በዚህ ጨዋታ ላይ ሙሉ የበላይነት ተወስዶበታል። የሙሴ የተፈራና የኤልያስ አህመድ ነበር መጀመሪያ አሰልጣኙ አጣምረው ያስገቡት። በመጀመሪያ አጋማሽ ላይ የሶስቱ ተጫዋቾች እንደ ቡድን የነበራቸው እንቅስቃሴ እጅግ ደካማ ነበር። ምናልባት የሙሴን አንዳንድ ተቾችን በጨዋታው ላይ መመልከት ችለናል። ተፈራና ኤልያስ አህመድ ግን በተቃራኒው ሜዳ ውስጥ ተሸሽገው ይመስሉ ነበር። በደንብ የመታየት ፕሮባቢሊቲያቸው ጠባብ ነበር። ከዛ ባለፈ አሰልጣኙ በሁለተኛው አጋማሽ ተጫዋች መቀየር ችሎ ነበር። ኤልያስ አህመድ ወጥቶ ሱራፌል ጌታቸው መግባት ችሎ ነበር። ሱራፌልም ገብቶ የተወሰኑ ቴምፖን የጫወታው ማፍጠን ችሎ ነበር። በዛ አጋጣሚ ውስጥ ነበር ግብ የተቆጠረበት። ሀዲያ ሆሳዕና ግን አሁንም ከመጀመሪያ ኳሶች ጋር የመጀመሪያ ኳሶች ጋር በተያያዘ ግብ ባለፈው ሳምንት እያወራን ነበር። ግብ የሚቆጠርበት አንደኛ እንደዛ አይነት ኳሶች ላይ እየሆነ መጥቷል። የአምበሉ ሄኖክ አርፊጮ የፊት ጉዳት ለዚህ የዳረገው ይመስለኛል። የመጀመሪያ ሳምንት ከወልዋሎ አዲግራት ዩኒቨርሲቲ ጋር የነበረውን ጨዋታ እናስታውስ። ሄኖክ ነበረ የመጀመሪያ ተች ለመንካት ከልጁ ጋር ተንጠራርቶ የነበረው። እሱን ኳስ ማሸነፍ አልቻለም። ሄኖክ ተሸነፈ፣ ግቡ ሄዶ ተቆጠረበት። ከዛ ባለፈም በዛ ጨዋታ ላይ ከወልዋሎ አዲግራት ዩኒቨርሲቲ ጋር በነበረው ጨዋታ ላይ 6ኛ ደቂቃ ላይ ሄኖክ አርፊጮ በዚህ ሳምንት የገባውን የሚመስል ግብ ለወልዋሎ አዲግራት ዩኒቨርሲቲዎች ሰጥቶ ነበር። ይህ ከፊቱ ጉዳይ ጋር በተያያዘ ይመስለኛል። ምናልባት ሄኖክ አርፊጮ ተጠባባቂ ወንበር ላይ ተቀምጦ ማገገም አለበት ወይስ ደግሞ ይህንን ሪስክ ወስዶ መጫወት አለበት? የአሰልጣኙ ቡድን ውሳኔ ይመስለኛል። እኔ እንደተመለከትኩ ግን በሁለቱ ሳምንታት ላይ ሄኖክ አርፊጮ ከጭንቅላት ኳሶች ጋር በተያያዘ ትንሽ ክፍተት ተመልክቻለሁ። ምንም ጥያቄ የለውም። በ17ኛው ሳምንት ከወልዋሎ ጎለላን በተሸነፈበት ጨዋታ ግቡ አልተቆጠረም እንጂ ብዙ ዋጋ የሚያስከፍል አይነት ኳስ የማጥዳት መንገድ ነው። በዛ ልክ ተከላካይ መስመር ሆነ በዛ ወደፊት ለፊት ኳስ ይገጫል አይገጭም፣ ወደ ሰው ያለበት ይገጫል አይገጭም፣ ለሄኖክ የምንነግረው ጉዳይ አይመስለኝም። እግር ኳስ ላይ ቦክስ ውስጥ ሁሌም ቢሆን ኳስ ለማጽዳት የምትርቀውበት ርቀት አለ፣ ኳሱን ልትገጭ የምታስብበት መንገድ አለ እና ያንን አልተመለከትንም። በዚህኛውም ሳምንት ወይም 18ኛው ሳምንት ላይ የተመለከትነው ኳሱ ለበረኛው አጥሮ ነበረ። ይህንን ውሳኔ ከዛ የተሻለ ውሳኔ መወሰን አልነበረበትም የሚለውም ጭምር በደንብ መታየት አለበት። ኋላ መስመሩ ላይ አዲስ ፊቶች ማየት አለብን ይመስለኛል በደንብ። ምክንያቱም እየፈራረሰ ያለ የኋላ መስመር ቡድን ነው እየተመለከተን ያለ ነው። ይሄ ደግሞ ቀጣይ ከመቻል ጋር የሚደረገው ከዛም ለሚደረገው ከፋሲል ጋር በተስተካካይ ጨዋታም ይሄ አሁን ፋሲልና መቻል በሊጉ የዋንጫ ፉክክር ውስጥ ያሉ ፋሲል ምናልባት ደግሞ የዋንጫው አናት ላይ መቀመጥ የሚችልበትን ጨዋታ አንድ ተስተካካይ አለው። 32 ይዞ አንድ ተስተካካይ ነው ያለው። ሀዲያ የሚያሸንፍ ከሆነ 35 ነጥብ ላይ የሊጉ መሪ የሚሆንበትም እድል አለው እና ከዚህ አንፃር የምታገኛቸው ከፊት ለፊት ሻርፕ የሆኑ ክለቦችን ነው እነ ቸርነት ጉግሳን በምታገኝበት
እነ መሐመድ አበራ የምታገኝበት እነ ቃል ኪዳን ዘላለም በምታገኝበት በዚህ ጨዋታ ላይ የመተከላካይ መስመር ያለፉት 2 ሳምንታት ሆኖ ከመጣ በደንብ ልትቀጣ የምትችልበት መንገድ ነው። የአማካይ ክፍሉ ሁለቱም ሳምንት ላይ በደንብ ተበልጦ የታየበት ነበር። ይሄ ደግሞ አሰልጣኙን በደንብ ወንበር ላይ ያሉ ልጆችን እንዲመለከት ያስገድደዋል ብዬ አስባለሁ። እግር ኳስ ላይ ድግግሞሽ ወሳኝነት አለው። ወንበር ላይ ያሉ ልጆች ቀጥታ ላይ መጡ ይችላሉ፣ ግን በድግግሞሽ ውስጥ ወደ ተሻለ ነገር ሊመጡ እንደሚችሉም ጭምር ያየንበት ነው። እነ ዴብሮይን ወይም ሱራፊል ተመስገን ጨዋታ ገብተው እያሳዩ ያሉት ነገር ደቂቃቸው ማድረግ መቻል አለበት። ይሄ ደቂቃ መች ነው የሚያድግላቸው? ቡድኑ ልክ ባልሆነ ሰዓት ላይ ያለደገላቸው ደቂቃ መች ሊያድግላቸው ነው የሚለው ጥያቄ ነው። ሰዓት ስለሚቀደም ወደ ቀጣይ ጨዋታ እንለፍ። ሸገር ሲቲ ከመቻል ጋር ያደረጉት ጨዋታ ነበር። መቻል ተከታታይ ጨዋታዎችን ማሸነፍ የቻለ ቡድን እንደነበረ ይታወቃል። ምናልባት አንዳንድ ስፖርታዊ መረጃዎች እንደሚያመላክቱት ከነበረ ከጨዋታው አስቀድሞ ሸገር ከተማ ይህንን ጨዋታ ቢሸነፍ ኖሮ አሸናፊ በቀለ ጋር የመለየት እድላቸው ሰፊ እንደሆነ ሲዘገብ ሰምተን ነበር። ሸገር ከተማ አሸንፏል። ዳዊት ካሳውን ግን በዚህ ጨዋታ ላይ አለማንሳት ይቻላል ብዬ አላስብም። ግቧን ቡልቻ ሹራ ነበር ለሸገር ከተማ ማስቆጠር የቻለ በሁለተኛው አጋማሽ። ይህ ከ17 ዓመት በታች ብሔራዊ ቡድን ላይ የነበረው ዳዊት ካሳ አሰልጣኙ ተደጋጋሚ እድል እየሰጡት ነው። ለሱም ለቢኒያም አብርሃም ዳዊት ካሳው በሙሉ ደቂቃ ላይ መጫወት ችሎ ነበር። አስደናቂ ኳስ ነበር ለቡልቻ ሹራ አቀናጅቶ መስጠት የቻለው። ቡልቻ ሹራ ያስቆጠራት ግብ አሸናፊ በቀለንም በሸገር እድሜ ያለውን ለጥቂትም ቢሆን ማራዘም ችሏል። መቻልም መሸነፍ ችሏል። ከመሪዎቹ ጋር ያለውን ነጥብ እያስተካከለ የሚሄድበት ጨዋታ ነበር፣ ሳይጠቀም ቀርቷል። መቻል ከ3 ተከታታይ ድል በኋላ ተሸንፏል። ምንም ጥያቄ ያልነበረ የዋንጫ ፉክክር ውስጥ ይገባል ብለን የምናስበው ግን ቅድም እንደጠቀስከው አሰልጣኝ አሸናፊ በቀለና ሸገር ሲቲ እሁል ውሃ ሊቋረጥ ጫፍ ደርሶ ነበር። በዚህ ጨዋታ ላይ አቻም የሚለያዩ ቢሆን ምናልባት ከአሰልጣኙ ጋር የሚኖራቸው ቆይታ ያበቃለት ነበር ተብሎ ተስቦ ነበር። የቡልቻ ሹራና የዳዊት ካሳው ጥምረት ግን አሰልጣኙ ወደ ቀጣይ ጨዋታዎች እንዲራዘምለት ወይም ደግሞ ሌላ እድል እንዲያገኝ አድርጎታል። ባለፈው ሳምንት አሰልጣኝ ግርማ ታደሰም የዚህ አይነት ዕጣ ፈንታ ደርሷቸው ሀዲያ ሆሳዕናን አሸንፈው መቆየታቸው ይታወሳል። ያው በዚህ ሳምንት ቢሸነፉም ሸገር በዚህ ጨዋታ ላይ 1-0 አሸንፏል። ቅድም እንደጠቀስከው ዳዊት ካሳው አሁንም የ17 ዓመት ተጫዋች ሳይሆን ምናልባት ብዙ ልምድ ያለው ተጫዋች የሚመስል ኳስ ለቡልቻ ሹራ አቃብሏል። ብዙ ልምድ ላለው ቡልቻ ሹራ የ2007 ዓ.ም የኢትዮጵያ ፕሪሚየር ሊግ ከ20 ዓመት በታች ኮከብ ተጫዋች ነበር ቡልቻ ሹራ። ከዛ ዓመት በኋላ ላለፉት 10 ዓመታት በሊጉ ብዙ ልምድ ያካበተ ተጫዋች ነው። ዳዊት ካሳው ደግሞ በዚህ የውድድር ዓመት የመጣ ተጫዋች ነው። ለነዚህ ተጫዋቾች ጥምረት አሰልጣኙን አቆይቶታል ብዬ አስባለሁ። መቻል ግን አሁንም እየተንሸራተተ ነው። መጣ ሲባል እነ ሲዳማ በተከታታይ ነጥብ በሚጠሉ ሰዓት ላይ መቻል 3 ነጥብ ቢያገኝ ኖሮ ምናልባት የሊጉ አናት ላይ የሚመጣበት እድሎች ነበሩ። አሰልጣኝ ሙልጌታና ልጆቹ መች እንደሚሸነፉ አይታወቅም። መች እንደሚሸነፉ ያው ተከታታይ ጨዋታዎችን ከመሸነፍ በኋላ ነበር ተከታታይ ጨዋታዎችን ማሸነፍ እየቻሉት። አሁን ደግሞ መሸነፍ ችለዋል። ቀጣይ ከሀዲያ ሆሳዕና ጋር ነው። እሱንስ ይሸነፋሉ፣ የመጀመሪያ ዙርን በሱ ያጠናቀቃሉ የሚጠበቅ ይሆናል። ሮብ ዕለት የሚደረግ ጨዋታ ነው። አሸናፊ በቀለ ግን ያመነባቸው ልጆች ውጤቱን የሰጡት ይመስለኛል። አንድ አሰልጣኝ ከ17 ዓመት በታች ቡድን ልጅ ምን ተብ ፐርፎርማንስ ላይ ቢሆን እድል መስጠት ቀላል አይመስለኝም። አሰልጣኙ በዚህ አጋጣሚ በቢኒያም አብርሃና በዳዊት ካሳ ላይ ያለውን አቋም ማድነቅ ይቻላል ብዬ አስባለሁ። ሲዳማ ቡና መሪነቱን የሚያሰፋበት ወይም ደግሞ አስጠብቆ የሚሄድ የሚችልበትን እድል ሳይጠቀም ቀርቷል። 2 አስደናቂ ግቦች ነበሩ በዚህ ጨዋታ ላይ የተመለከትነው። መስፍን ታፈሰ አስደናቂ ግብ ለሲዳማ ቡና አስቆጠረ። ከዛ በኋላ ባህር ዳር ከተማዎችም አቻ መሆን የቻሉበትንና ጨዋታው 1-1 እንዲፈጸም ያደረገው ግብ ሲቲ ኦሴ ለባህር ዳር ከተማ አስቆጠረ። እሱም አስደናቂ ጎል ነበር ያስቆጠረው። 2 አስደናቂ ግቦችን ተመልክተናል። ሲዳማ ቡና መሪነቱን አስጠብቆ የመሄድ የሚችልበትን 3 ነጥብም ያገኛል ተብሎ ከሚጠበቅበት ጨዋታ 1 ነጥብ ማግኘት ችሏል። ግብ ነው የተቆጠረው፣ ሮኬት ነው የተተኮሰው። እኔ ጥያቄ የሚመነሳ በመስፍን ታፈሰ ድንገት ማታሰበው አይነት በዛ ላይ ጠባብ ስፔስ ውስጥ ነው ያስቆጠረው። 90 ዲግሪ አካባቢ ላይ ይሄ በጣም ትልቅ ኳሊቲ የሚፈልግ ለመሞከር ራሱ የሚያስፈራ አይነት ኳስ ነው። 2 ሮኬት የሆኑ ግቦች ነው የተቆጠሩት። ባህር ዳርም ሲዳማም ነጥብ የጣሉበት ጨዋታ ነው ብዬ ነው የማስበው። ምናልባት ለሲዳማ የመሪዎቹን ተርታ ላይ ያለውን ነገር ሊያሰፋበት የሚችልበትን እድል አጥቷል። ተከታታይ ሲዳማም ነጥብ እየጣለ ነው። ወዴት ያመራል ሊጉ የሚለውን በደንብ እንመለከት ይሆናል። ለቀጣይ ጨዋታዎችን እንመልከትና
አርባ ምንጭ ከተማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታ ነበር። ታምራት እያሱ 2 ግቦችን ማስቆጠር ችሏል። በዚህ ጨዋታ ላይም ፍጹም ቅጣት ምት ሳይጠቀም ቀርቷል። ታምራት እያሱ ለወልዋሎ አዲግራት ዩኒቨርሲቲ ከመሸነፍ ያላደነችውን ግብ ፍሬው ሰለሞን አስቆጥሯል። ወልዋሎ አዲግራት ዩኒቨርሲቲ ባለፈው ሳምንት ሀዲያ ሆሳዕናን አሸንፎ መነቃቃት ላይ እንደሚገኝ ይታወቃል። በፕሪሚየር ሊጉ ደግሞ ብቸኛ ማሸነፍ ያልቻለ ክለብ ወይም ደግሞ ሙሉ 3 ነጥብ ማግኘት ያልቻለው አርባ ምንጭ ከተማ ነበር። ወልዋሎ አዲግራት ዩኒቨርሲቲ ጋር ካለው መነቃቃት አንፃር ከዚህ ጨዋታ ሙሉ 3 ነጥብ ያገኛል ተብሎ ነበረ። በአዲስ አሰልጣኝ የሾሙት አዲስ ካሳን አዲስ አሰልጣኝ የሾሙት አርባ ምንጭ ከተማዎች ከዚህ ጨዋታ ሙሉ 3 ነጥብ መውሰድ ችለዋል። አርባ ምንጭ ከተማ የአመቱን የመጀመሪያ 3 ነጥብ በአዲስ አሰልጣኝ አማካኝነት ማግኘት ችሏል። የውድድር አመቱን በረከት ነበረ ቡድን እየመራ ነው። ከዛ በኋላ የቀድሞ የኢትዮጵያ ብሔራዊ ቡድን ተጫዋች አበባው ቡጣቆ በጊዜ አይነት ይዞት ነበረ። እሱም አልተሳካለትም። አዲስ ካሳና አበባው ቡጣቆ በአንድ ላይ ጥምረት በመሆን በ18ኛው ሳምንት እንግዲህ ከ17 ሳምንታት በኋላ ነው አርባ ምንጭ እግር ኳስ ክለብ 3 ነጥብ ማግኘት የቻለው። 3 ነጥቡን ያገኘበት መንገድ ደግሞ ትንሽ ድራማቲክ የተሞላበት ነው። ፔናልቲ ስቶ ነበር። ፔናልቲ ስተ ድጋሚ ቡድን ደግሞ የሚያሸንፍ ኳሶች ያስቆጠረ ማሸነፍ ለአንድ ተጫዋች የሚኖረው ስለሆነ ከፍተኛ ነው። ፔናልቲ ነው እመታለሁ የሚል ግርግር ደግሞ ከፍተኛ ግርግር ያየነበት ነበር። ሁሉም መምታት ይፈለጉ ነበር የሚመስለኝ። እኔ ጨዋታው ላይ ምን እንደተፈጠረ አላቅም። 6-5 ልጆች ኳሱን ለመምታት ሁሉም ኃላፊነት ለመውሰድ ሲጣጣሩ ነበር። ኳሱን የመንጠቅ ሁሉ በደንብ በኦቤን ቴሌቪዥን እየተመለከትን ነበር። በመጨረሻ ላይ ኳሱን ኃላፊነት ወስዶ የመታው ተጫዋች ግብም ሳያስቆጥር ቀርቷል። ከዛ በኋላ ግን ቡድኑን አሸናፊ የምታረግ ኳስ ድንቅ የሆነ ኳስ አጨራረስ ነበር የተመለከት ነው። 2-1 በሆነ ውጤት በማሸነፍ የአመቱን የመጀመሪያ 3 ነጥብ አግኝተዋል። ወልዋሎ አሁንም 8ኛውን ሽንፈትን ያስተናገደ አሰልጣኝ ግርማና ወልዋሎ በዚህ መንገድ ይቀጥላሉ። ቀጣይ ምን መለከት ይሆናል። ታምራት እያሱ በሊጉ ላይ አስደናቂ ብቃታቸውን እያሳዩ ከሚገኙ አጥቂዎች ውስጥ አንዱ እንደሆነ ይታወቃል። በዚህ ጨዋታ ላይ የመጀመሪያ ግቡ በተለይ እጅግ አስደናቂ መሆኑን በዚሁ አጋጣሚ ማንሳት ያስፈልጋል። መቀለ ሰባ እንደርታ ከኢትዮጵያ ቡና ጋር ያደረጉት ጨዋታም 1-1 በሆነ አቻ ውጤት ተጠናቋል። ለኢትዮጵያ ቡናዎች ግቡን ማስቆጠር የቻለው ራሚኬል ጀምስ ነበር። ከማዕዘን ምት አካባቢ የተገኘች ኳስ ነበረች ራሚኬል ጀምስ ማስቆጠር የቻለው። የኋላ ግን በፍቃዱ አለማየሁ በራሱ ግብ ላይ ባስቆጠረው ግብ መቀለ ሰባ እንደርታዎች አቻ ሆነው መውጣት የሚችሉበትን ውጤት አስመዝግበዋል። ከጸጌ ኪዳኔ ሹመት በኋላ መቀለ ሰባ እንደርታዎች በሊጉ 1 ነጥብም 3 ነጥብም እያገኙ ከደረጃው ሰንጠረዥ ከወራጁ በጥቂቱም ቢሆን ከፍ እያሉ ይገኛሉ። 2 አዳዲስ አሰልጣኞችን ነው የቀጠሩት ሁለቱም ክለቦች። ጸጌ ኪዳነ ማርያምን መቀሌ ቀጥሮ ነበር። በሁለት አዳዲስ አሰልጣኞች መካከል የተደረገ ጨዋታ ነበረ። ጸጌ ኪዳነ ማርያም መቀሌን ይዞ ብዙ ለውጦች እያሳየ ነው። ኢትዮጵያ ቡና ግን አሁንም ለውጦች እያየን ያለንበት ቡድን ነው። አብይ ካሳውን ካሰናበተው በኋላ ምናልባት ጨዋታ አሸንፎ ሊሆን ይችላል። ግን እያየነው ያለነው ቡድን ብዙ ጥሩ እንዳልሆነ በደንብ የተመለከትን ይመስለኛል። ራሚኬል ጀምስ ቡድኑ አንበል ነው። ብዙ ጨዋታዎች ላይ ቡድኑን 1 ነጥብ የሚያገኝም ከሆነ እሱ ተጋድሎ ወሳኝነት እንዳለው በደንብ የተመለከትን ነበር። 1 ነጥብ ይዞ መጥቷል። ሁለቱም አንድ ነጥብ ይዞ የወጡበት ጨዋታ ነበር። እኔ ጨዋታው ላይ መቀሌ የተሻለ እንቅስቃሴ ያድርጎ ነበር። ግቦችንም ሲያመክኑ እንደነበረ በተለይ ፍጹም በደንብ ብዙ ግብ ዕድሎችን ሞክሮ ነበር። አንግል በረኛ ብዙ ሲያመክኑበት እንደነበረ በደንብ የተመለከትንበት ጨዋታው ላይ ምናልባት መቀሌ 3 ነጥብ ማግኘት የሚችልበትን እድል ሳይጠቀምበት የወጣበት የ18ኛ ሳምንት የመጨረሻ ጨዋታ የነበረው ኢትዮጵያ ንግድ ባንክ ከኔጌሌ አርሲ ጋር ያደረጉት ጨዋታ ነበር። ኔጌሌ አርሲ የሊጉ ክስተት ቡድን 2-0 አሸንፏል። የሊጉ ክስተት ክለብ ከሊጉ ክስተት ተጫዋች ከቤ ቡዝን ጋር በመሆን ማሸነፍ ግስጋሴ ላይ ነው የሚገኘው። ባለፈው ሳምንት እንደምናስታውሰው ሲዳማ ቡናን ማሸነፍ ችለዋል። በዚህ ሳምንት ደግሞ 2-0 ኢትዮጵያ ንግድ ባንክን ማሸነፍ ችለዋል። ከቤ ቡዝን አስደናቂ የቆመ ኳስ አጠቃቀም ችሎታውን የተመለከትንበት ጨዋታ ነበር። ከዛ ባለፈ ደግሞ ዳዊትም ግብ ማስቆጠር ችሏል። በኔጌሌ አርሲ ሲያሸንፍ በተደጋጋሚ የሁለቱን ስም እንሰማለን፣ የዳዊትንና የከቤ ቡዝን ቢያንስ ባያገቡ እንኳን የመጨረሻ ኳስ ሲያቀበሉ ከዚህ አስቀድመን መመልከት እንችላለን። በዚህ ጨዋታ ላይም የጨዋታው ልዩነት በመሆኑ ሁለቱ ተጫዋቾች መድመቅ ችለዋል። ከዛ ባለፈ ሀቢብ ከማልም ለቡድኑ እያደረገ ያለው አስተዋጽኦ ቀላል የሚባል አይደለም። ኢትዮጵያ ንግድ ባንክ 2016 ላይ ሊጉን ካነሳ በኋላ ተከታታይ 2 ዓመት ለምን እየተጫወተ እንዳለ ቅርጹ የማያስታውቅ ቡድን ነው። ምናልባት ግን አንድ ነገር ማንሳት አለብን ብዬ እንዳነሳ ነው ሁሉ ኢትዮጵያ ንግድ ባንክም ዊዘ ሻፊን እየተጠቀመ ነው የሚገኘው። ይህ ከ17 ዓመት በታች የኢትዮጵያ ብሔራዊ ቡድን ተጫዋችን እየተጠቀመ ነው የሚገኘው። በዚህ አጋጣሚ በጸሎት ሉል ሰገደም ለኢትዮጵያ ለተተኪዎች እያደረጉት ያለ አስተዋጽኦ ቀላል ነው ሊባል አይችልም። የ2018 ዓመት የኢትዮጵያ ፕሪሚየር ሊግ የመጀመሪያው ዙር
ዙር ኮከብ ተጫዋች ለኔ ከቤ ብዙነህ ነው። በብዙ ርቀት ይሄ ቡድኑ ካለበት የደረጃ ሰንጠረዥ ሳይሆን ልጁ በግሉ ከሚያደርጋቸው ወጥ ተከታታይ እንቅስቃሴዎች አንፃር የ2018 ዓመት ነው ኢትዮጵያ ፕሪሚየር ሊግ አንደኛ ዙር እንግዲህ ሁለተኛ ዙር ላይ እግር ኳስ ላይ ምን ይፈጠራል የሚለውን ስለማላቅ አንደኛ ዙር ከቤ ብዙነህ ነው። ከቤ ብዙነህ ያስቆጠረውን ጎል ተመልካቾቻችን በምስሉ እየተመለከቱት እንደሆነ ተስፋ አደርጋለሁ። ጥሩ በጣም አቅም ያለው ቅጣት ምት ግብ ነው ያስቆጠረ። ይሄ ምን ያክል ልጁ ኳሊቲ እንዳለው ኳሶችን ይዞ ወደ ቦክስ ውስጥ ማምለጥ መሮጥ ፍጥነት ብቻ ሳይሆን የቆሙ ኳሶችን ቴክኒካል ተጫዋች እንደሆነ በደንብ የተመለከትን እንገኛለን። ኢትዮጵያ ውስጥ ፈጣን ተጫዋቾች በተለያዩ አመታት ተመልክተናል። እነዚህ ፈጣን ተጫዋቾች ብዙ ጊዜ ከአእምሮ ጋር እግራቸውን ብዙ ማሰራት አቅማቸው ዝቅተኛ እንደሆነ ነው የምናውቀውና ከቤ ብዙነህ ግን ይሄንን በደንብ ይዞ የመጣ ተጫዋች እንደሆነ እናውቃለን። ከቤ አንድ ነው፣ አባቱ ብዙነህ ነው። ልጁ ብዙ እንቅስቃሴ እያደረገ ነው። በጣም ብዙ ቦታ ላይ ብዙ ሜዳ ላይ ነው ማየው። ተከላካይ መስመር ላይ ኳሶችን ሲያስጥል እያየው ነው። አጥቂ ላይ ግቦችን ያስቆጥራል። ሁለተኛው ግብ ዳዊት ተፈራ ሲያስቆጥር ይሄ ፔናልቲ የተገኘበትን መንገድ የሱ ፈጠራ ውጤት ነው። እሱ ነው ኳሶቹን ይዞ መጥቶ ለዳዊት ተፈራ ኳሱን ያቀቀው። ይሄ ከቤና ኔጌሌ አርሲን በውድድር አመቱ ጥሩ ቦታ ላይ እንዲገኙ ያስቻለ ነው። ስለገቤ ምናልባት በሰፊው የምናወራበት ሳምንታት ይመጣል ብዬ አስባለሁ። ሰዓት ስለሚገድለን ብቻ እናቆም። 18ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የሊጉ የደረጃ ሰንጠረዥ ምን ይመስላል? ሲዳማ ቡና በ34 ነጥቦች ሊጉን እየመራ ይገኛል። ሐዋሳ ከተማ፣ ኔጌሌ አርሲ፣ ፋሲል ከተማ በተመሳሳይ በ32 ነጥብ ከ2 እስከ 4ኛ ያለውን ደረጃ ይዘው ይገኛሉ። ወራጅ ቀጠና ውስጥ እነማን ይገኛሉ? ወላይታ ዲቻ፣ ወልዋሎ አዲግራት ዩኒቨርሲቲ፣ አርባ ምንጭ ከተማ እነዚህ ወራጅ ቀጠና ውስጥ የሚገኙ ቡድኖች ናቸው። ወልዋሎ አዲግራት ዩኒቨርሲቲና ወላይታ ዲቻ በ16 ነጥብ እንዲሁም ደግሞ አርባ ምንጭ ከተማ በ11 ነጥብ የወራጅ ቀጠናው ላይ ይገኛል። ሀዲያ ሆሳና አንድ ተስተካካይ ጨዋታ እየቀረው በሊጉ የደረጃ ሰንጠረዥ 14ኛ 20 ነጥቦችን ሰብስቦ ይገኛል። የዚህ ሳምንቱ የሀዲያ ስፖርት መሰናዷችን ይህን ይመስል ነበር። ፕሮግራሙን አዘጋጅቶ ወደ እናንተ በማድረስ ናሆም ያነሰና ታሪኩ አበራ፣ በዜና ሰዓታችን ምህረት መለሰ ከእናንተ ጋር ቆይታ አደረግን። እስከ ሳምንት መልካም ጊዜ እየተመኘን ከቀሪ የሀዲያ ቴሌቪዥን ዝግጅቶች ጋር መልካም ጊዜ ተመኘን።